ኦሪት ዘፍጥረት ምዕራፍ 32 ቁጥር 22 ያለበት ቦታ አብረን የእግዚአብሔርን ቃል እንድረሳውና እናነባው። ኦሪት ዘፍጥረት እንዲህ ይላል፣ በዚያች ሌሊት ተነሳ ሁለት ሚስቶቹንና ሁለት ባሪያዎቹንም 11 ልጆቹን ወስዶ የያቦቅ ወንዝ ተሻገረ፣ ወሰዳቸው፣ ወንዙንም አሻገራቸው፣ ከብቱን ሁሉ አሻገረ። ያዕቆብ ግን ለብቻው ቀረ። አንድ ሰው እስከ ንጋቱ ድረስ ይታገል ነበር። እንዳሸነፈው ባየ ጊዜ የጭኑን ሹልዳ ነካው። የያዕቆብ የጭኑ ሹልዳ ሲታገል ደነዘዘ። እንዲህ አለው፣ ሲነጋ አቀላልቷልና ልቀቀኝ፣ እርሱም ካልባረከኝ አልለቅም አለው። ቁጥር 27 እንዲህ አለ፣ ስሚ ማን ነው? እርሱም ያዕቆብ ነኝ አለው። ከእንግዲህ ወዲህ ስሚ እስራኤል ይባላል እንጂ ያዕቆብ አይባል፣ ከእግዚአብሔርና ከሰው ጋር ታግለ አሸንፋልና። ሁለት ሚስት አለ፣ 11 ልጆች አሉ፣ ብዙ ከብቶች አሉ፣ ብዙ በጎች አሉ፣ ብዙ ነገር አለ ሰውየው። ሁለት ባሪያዎች አሉ፣ ልጆቹን የሚያሳርፉ የሚሰሩ ጠንካራ ልጆች አሉ፣ መልካም ቁና ልጆች። ሚስቶች ደግሞ ሁለት አሉ። ያዕቆብ ምን አጣው? ግን ካልባረከኝ አለ። ንብረት እያለው ብዙ ከብቶች እያለው ካልባረክ፣ ለካ የእግዚአብሔር ባረከት በሰማያዊ ስፍራ በመንፈሳዊ በረከት የባረከኝ ይላል መጽሐፍ ቅዱስ። ኤፌሶን ሄዳችሁ ሲታጠነው። ሁለተኛ መጽሐፍ ቅዱስ ወደ ምሳሌ መጽሐፍ ሄዳችሁ ሲታጠነው የእግዚአብሔር በረከት ሰዎችን ባለጸጋ ታደርጋለህ ይላል። ሃሌሉያ። አሁን ያውላችሁ ያዕቆብ ብዙ ነገር አግኝቷል፣ ነገር ግን አንድ የጎደለ ነገር አለ። ያዕቆብ በምድራዊ ጉዳይ ላይ ተባርኳል እንጂ በሰማያዊ ጉዳይ ላይ አልተባረከም። የተባረከው ከብቶች አግኝቷል፣ ሚስቶች ሁለት አግብቷል፣ ልጆች 11 ወልዷል። ነገር ግን አንድ የባርኮት ጉዳይ የሚያስፈልግ አለ። ከእግዚአብሔር ዘንድ ያልተባረከው ነገር አለ። አዛ ታይም ያዕቆብ የሚጸጸተው ጉዳይ አለ። ለምን መሰለ? ላባ ቤት ላይ አታልሎ ብዙ በጎችን ራሱ አድርጓል፣ ሽልምልም የሆነውት። ሁለተኛሳ ከአባቱ ከይስሐቅ ራሱ ለኤሳይ የሚገባ በረከቱን አታሎ ወስዶታል። ያዕቆብ ስሙ ራሱ አታላይ ነው። ግን አሁን መጀመሪያ ከላባ ቤት ያገኘው ንብረትን በሙሉ ወደ አባቱ ሀገር እየላከ በአገልጋዮች ላይ በሰላዮች ላይ ፊት ለፊት ይዛችሁ ሂዱ ብሏል። የራሱ ወደ ኋላ ቀርቷልና አንድ ሰው የሚመስለው ሰው ጋር ታገለ። እስከ ሌሊቱ እስከ አዳሩ ድረስ ታገገና ሊነጋ ሲል ያዕቆብ ሹልዳው ደነዘዘው። አሁን ያ ሰውየው ልቀቀኝ አለ። ካልባረከኝ አልለቅም። አሜን። ምን ካላደረከ? ካልባረከኝ አልለቅም አለ። አልለቅም አለ። ስሚ ማን ነው አለ? ስሚ ያዕቆብ ነው አለ። ከዚህ በኋላ ስሚ እስራኤል ነው። ከዚህ በኋላ በእግዚአብሔር ባርኮ ስማቸው ይቀየራል። አራሜን ነው። ያውላችሁ ወገኖቼ ትክክለኛ ኦሪጂናል የእግዚአብሔር በረከት ምንድነው ካላችሁ ያውል ስሚን መቀየር ነው። ትላንትና ጫት ቃሚ ነበርክ፣ ዛሬ ግን መልካም ሰው ነበርክ። ያው የጫት ቃሚነቱን ሌላ ትምህርቱን ሊቀይረው አይችልም። የእግዚአብሔር መንፈስ ሆሊ ስፒሪት ወደ ውስጥ ሲገባ ትቀየራለህ። ጩና አንድ ሰው አሜን በለው። ያውል የእግዚአብሔር ባርኮት በሰማያዊ ሁኔታ ይባርካል። ዋናው ኦሪጂናሉ የምድራዊ ጉዳይ ከሆነማ ቤት በሉት መኪና በሉት መሬት ነው ብዙ ነገር የሰበሰቡ ሰዎች ሰው ተባርኳል ይላል። ኖ ያ ባርኮት አይደለም፣ ሲኬት ነው። ያ ነገር ደግሞ እረፍት ሊሰጠው አይችልም። ሰውየው ፍራሽ ሊገዛ ይችላል፣ እንቅልፍ ሊገዛ አይችልም። መኪና ሊገዛ ይችላል፣ ሰላም ሊገዛ አይችልም። ቤት ፎቅ 10ኛ ፎቅ ሊሰራ ይችላል፣ ሰማይ መድረስ አይችልም። በዛ ላይ ሰላም ሊያገኝ አይችልም። ሰላም የሚሰጠው ዋና ነገር የእግዚአብሔር በረከት ነው። ጩና አንድ ሰው አሜን ነው። አረ ጩና አሜን ነው። አልጋ ልትገዛ ትችላለህ፣ ጤና ልትገዛ አትችልም። አልጋ ላይ የምተኛው ጤና ካጣ በኋላ ትተኛለህ ቀንም ማታም። ነገር ግን ጤና ካለ ትሰራለህ፣ ትጽፋለህ። ማታም ገብተህ ወይ ታጠናለህ ወይ የሆነ ነገር ትሰራለህ። ጤና ከሌለ 100 ሺህ ብር ላይ በገዛው አልጋ ላይ ቀን ሙሉ ተኝተህ ትውላለህ። አልጋ ነው የተገዛው እንጂ ጤና አይደለም። የእግዚአብሔር በረከት ሰላም ይሰጣል። የእግዚአብሔር በረከት ደስታ ይሰጣል። የእግዚአብሔር በረከት የሰማይ ባርኮት ይባርካችኋል። አሜን በላይ እጅን ከፍ አድርገው። ዞራችሁ ሮጣችሁ በረከት ያጣችሁ ዛሬ የሰማይ ባርኮት በኢየሱስም ያገኛችሁ። ክብር እልልታ አምጡ ለዚህ ጌታ። እንን ሚዲያ የሚከታተሉ እዚህ ቤትም ያላችሁ ስሙ። አብዛኛው በርካታ ሰዎች እኔ ጌታን ተቀብያለሁ፣ ጴንጤ ሆኛለሁ፣ ወንጌል አማኝ ሆኛለሁ፣ ነገር ግን አልተባረኩም ይላል። አላተባረከ ቆይታል። ልጁን ኢየሱስን አሜን ብለህ አዳኝ አድርገህ በተቀበልክበት ጊዜ ስሚ በሰማይ ተጽፏል፣ ተባርካል።
መኪና ላትገዛ ትችላለህ፣ ቤት ላሰራ ትችላለህ፣ የምታየው ጉዳይ ላይመጣ ይችላል። ያ ነገር እረፍት ሊሆን አይችልም። እረፍት የሚሰጠው የእግዚአብሔር ባርኮት ነው። አጠገብ ያለው ጨበጥ አድርግና እረፍት በሉት። የእግዚአብሔር ባርኮት ነው። የእግዚአብሔር ባርኮት በሉት። ቁስ ብቻ አይደለም። ትኩረትን በሉት ቁሳዊ ላይ በሉት ብቻ አታደርገው። ስንቱን ይችላል። ክብር አምጡለት። የእግዚአብሔር በረከት ስሜን ይቀይራል። ማንን ይቀይራል? ማንን ይቀይራል? ይኸውልህ ልቀቀኝ አለ። ካልባረከኝ አልለቅም አለ። አሃ ከዛ በኋላሳ ያ እግዚአብሔር ያዕቆብን ምን ልስጥ አላለም። ስሚ ማን ነው አለ። ስሚ ማን ነው? ኦሪጂናል የእግዚአብሔር በረከት ሲመጣ ስሙ ይቀይርልሃል። ምኑ ይቀይራል? ስሙ ይቀይራል። አረ በኢየሱስም አሜን። ይኸውልህ ወደ ኢየሱስ ጋር ከመጣ በኋላ ትላንትና የሚያስጠላ ማንነት ነው፣ ዛሬ ግን የሚያምር ማንነት ነው። ወደ ኢየሱስ ጋር ከመምጣት በፊት ትላንትና ዓለም ላይ ዓለም ራሱ ጢባጢቦ ተጫውቷል። ሰይጣን ወደዛ እየመታ ወደዚህ እየመታ ወደዛ እየመታ እንደፈለገ አድርጓል። ወደ ኢየሱስ ጋር ደግሞ ሲመጣ በረከት አግኝታል፣ አርፏል። ዛሬ ማታ እረፍት አገኛችሁ። ከዛሬ ጀምሮ ስሜ ተቀይረዋል። ከድህነት ወደ ባለጠግነት፣ ከምድረ በዳ ወደ በኢየሱስ ወደ በረከትበት። ትላንትና ስሜ ተጨማልቆ ተሰዳድቦ ካለበት ቦታ ወደሚያምርበት ቦታ። አረ ዛሬ የሆነ ሰው ወደ ምንጩ ጋር ይገባል። አንሳው ከዚህ ጋር ከዚህ በኋላ በለለኝ ወደ ምንጩ ጋር ይገባለሁ። ምክንያቱም በሎት የእግዚአብሔር በረከት ዛሬ በሎልህ ማንነትን በሎት ይቀይራል፣ ይቀይራል። ያውል ትላንትና ስሙ ዝም ብሎ በነጠላ እንዱ አንተ ተብሎ ይጠራል። ነገር ግን ዛሬ የእግዚአብሔር ባርኮት ስምን ከቀየረ በኋላ እርሶ ጮና አሜን። አራ ኢየሱስ ያድናል። አገልጋይ የሆናችሁ ነቢይ የሆናችሁ ሐዋርያ የሆናችሁ ሰባኪ የሆናችሁ እንኳን ደግሞ በክርስቶስ ኢየሱስ አምናችሁ የዳናችሁ ጴንጤ የተባላችሁ እንኳን ደስ አላችሁ። ጴንጤን አንተ ለመባል ስንት ብር ከፈልክ? ስንት ዓመት ነው ተማርከው? ስንት ወር ነው ተባርከው? በኢየሱስ ለመሆን ስንት የሆነ ድርጅት ላይ የሆነ መስሪያ ቤት ላይ ለመግባት ያ የሚያስፈልግበት ማስፖርት መሙላት ይችላል። ጴንጤ ለመባል በቃ ወንጌል አማኝ ለመባል እጅን አንስታል፣ ጌታን ተቀብላል፣ በቃ ጴንጤ ተብላል። ወይ በክርስቶስ የክርስቶስ ልጅ ተብላል። ልጅነትን ያገኘነው አምነን አይደለም። የአንዳንድ ቦታ የውጭ ሀገር ዜግነት ለማግኘት ብዙ እንደሚያታግል እንደሚያስለፋ ይታወቃል። ነገር ግን የሰማይ ዜግነት ለማግኘት በልብ አመን ብለህ ኢየሱስን በተቀበልክበት ጊዜ ባርኮት አግኝተሃል። የሰማይ ባርኮት ነው። የሰማይ ባርኮት ዋጋ የሚያስከፍል ሳይሆን የተከፈለልኝ ዋጋ ስምን ይቀይራል። ጮና አሜን። ስንቱን ይችላል? ስም ይቀየራል። ምን ይቀየራል? ከዛሬ ጀምሮ በኢየሱስ ስማቸው ይቀየር። አረ ስም ይቀየር። አጠገብ ያለው ዛሬ ጀምሮ በሎት ስሚ በሎት ተቀይሯል። ጮና አሜን በሎ። ለጌታ ክብር እልልታ ጭብጨባ